ኢቢኤስ ቴሌቪዥን የ2018 ሀገራዊ ምርጫን አስመልክቶ የኛ ድምጽ የተሰኘ አዲስና ልዩ ዝግጅት ወደ እናንተ ሲያቀርብ ቆይቷል። በዚህ ልዩ ዝግጅታችን መራጩ ህዝብ ምን ይላል? ተፎካካሪ ፓርቲዎች ስለ ሀገራዊ ጥያቄዎች ምን ምላሽ አላቸው? እንዲሁም የሲቪል ማህበረሰብ ድርጅቶች በምርጫው ላይ ያላቸውን ሚና የተመለከቱና ሌሎች ልዩ ጉዳዮች ላይ የተዘጋጁ ፕሮግራሞችንም ስናስቃኛችሁ ቆይተናል። በዚሁ ዝግጅታችን መልካም አስተዳደር ለአፍሪካ የተሰኘው መንግስታዊ ያልሆነ የፖሊሲ ጥናትና ምርምር ተቋም ሰባተኛው ጠቅላላ ምርጫን አስመልክቶ ባዘጋጀው የውይይት መድረክ ላይ ብልጽግና፣ ኢዜማና ህዳሴ ፓርቲዎችም በአካባቢ አስተዳደሮች አስፈላጊነትና አስተዋጽኦ ዙሪያ ያካሄዱትን ውይይት እንዲሁም የሲቪል ማህበረሰብ ድርጅቶች የምርጫ ትዝብትን የተመለከቱ ዝግጅቶች ወደ እናንተ ይቀርባሉ። የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓ.ም ሰባተኛውን ጠቅላላ ምርጫ ለማካሄድ የተለያዩ እንቅስቃሴዎችን በማድረግ ላይ እንደሚገኝ ይታወቃል። በዚህ ምርጫ ላይ የሲቪል ማህበረሰብ ድርጅቶች የሚኖራቸው ሚና በአብላጫው የምርጫ ትምህርትና የምርጫ ትዝብት ላይ ነው። መራጮች ትዝብት ራሱን የቻለ በጣም በጥንቃቄ የሚመራ ነው። ምክንያቱም የምናሰማራቸው ታዛቢዎች ገለልተኛ መሆን አለባቸው፣ ነፃ መሆን መቻል አለባቸው። ከየትኛውም የፖለቲካ አመለካከት ነፃ መሆን መቻል አለባቸው። በሂደቱ ላይ ጣልቃ መግባት አይችሉም። በእያንዳንዱ ሂደት ውስጥ ከመታዘብ ከማየት ውጭ ምክርም መስጠትም ሆነ ማገዝም አይችሉም። ስለዚህ ይሄንን በሚመለከት በጥንቃቄ የምናስተምርበት ነው። ይሄን በሚመለከት ራሱን የቻለ ማንዋል አለ። ቃለ መሐላም እንገባለን፣ ፈርመንም ጭምር ነው ባጅ የሚሰጠን የታዛቢነት። ስለዚህ በዚህ አግባብ ስለሚመራ ዓለም አቀፍ ስታንዳርዱን ያከበረ ምርጫ ቦርድ ባዘጋጀው ማንዋል መሰረት የሚመራ ነውና የቴክኒካሊ ሰዎችም ሰልጥነው ነው ታዛቢ ሲሆኑ ቼክሊስቶች አሉ የሚመዘግቧቸው። ያንን እንዴት እንደሚመዘግቡ የነሱ ሚና ምን እንደሆነ ምን ማድረግ እንደሚችሉ ምን ማድረግ እንደማይችሉ በግልጽ በተቀመጠው አግባብ ነው የሚሰሩት ማለት ነው። ለጥቃት ተጋላጭ የሆኑ የማህበረሰብ ክፍሎችን መብቶች ባስጠበቀ መልኩ የትዝብት ስራዎችን እንደሚሰሩ የነገሩን የህብረቱ ዋና ዳይሬክተር መስዑድ ገበየው በተለይም የምርጫ ትዝብታቸው ትኩረት የሚያደርገው የሀገር ውስጥ ተፈናቃዮች ባሉባቸው አካባቢዎች ላይ መሆኑን ነግረውናል። እኛ እንዳልኩት የሀገር ውስጥ ተፈናቃዮች ያሉባቸው ላይ ነው ትኩረት ለማድረግ እያሰብን ያለ ነው። አሁን ትምህርትም እየሰጠን ያለ ነው። የምንታዘበውም በዋናነት ግባችንም የሀገር ውስጥ ተፈናቃዮች ባለው የፖለቲካ ሂደት ውስጥ ተካታችነት ወይም ኢንክሉዥን እንዲመጣ፣ በፖለቲካ ሂደት ውስጥ ማርጂናላይዝድ ሆነው ወይም ዲስፍሬንቻይዝድ ሆነው ሳይሳተፉ እንዳይቀሩ ያንን ለመከላከል በዘላቂ መፍትሄዎችን በማምጣት በኩል ወይም ዱሬብል ሶሉሽንስ በምንለው ደግሞ አንዱ ይሄ የፖለቲካ የምርጫ ሂደት ራሱን የቻለ መፍትሄ የሚያመጣ ስለሆነ በዛ ውስጥ ኢንክሉዥንን በአግባቡ ለማሳየት ነው። ተፎካካሪ ፓርቲዎች ሰላማዊ ሰልፍ የማድረግ ፍቃድ አለማግኘት፣ በሴቶች ላይ የሚደረግ ጾታዊ ጥቃትና የተደራሽነት ችግር በምርጫ ጊዜ ሊፈጸሙ የሚችሉ የመብት ጥሰቶች መሆናቸውን የገለጹት ዋና ዳይሬክተሩ እነዚህን ችግሮች በመታዘብ መፍትሄ እንዲሰጥ የማድረግ ስራም እንደሚሰራ ነው የገለጹት። በምርጫ ጊዜ ሊፈጸሙ የሚችሉ የመብት ጥሰቶችን የሚታወቁ ናቸው። ለምሳሌ ሰላማዊ ሰልፍ የማድረግ ተፎካካሪ ፓርቲዎች የሚቸገሩት ነው። ሴቶች ላይ ጥቃት በተለይ ቫዮለንስ አጌንስት ውሜን በምርጫ ጊዜ የተደራሽነት ለምሳሌ ምርጫ ጣቢያው ለአካል ጉዳተኞች መንቀሳቀስ ሊሆን ይችላል፣ ወይ ደግሞ በብሬል ሊሆን ይችላል፣ ወይ ደግሞ ከመስማት ጋር በተገናኘ ሊሆን ይችላል። ዋትሶኤቨር እነዚህ ኢንሲደንቶች ሪከርድ ተደርገው ሴንትራሊ ሲላኩ እንደ ጉዳዩ ክብደት እና አስቸኳይነት እዛው አካባቢ ካሉ የምርጫ አስፈጻሚዎች ጋር ሊሆን ይችላል፣ ወይም ደግሞ ምርጫ ቦርድ በኮሚሽኑ በዋና መስሪያ ቤት ሊሆን ይችላል፣ ወይም ደግሞ እንደየ ሁኔታው ከሚመለከታቸው ወይም ይህን ጉዳይ በሚመለከት አግባብነት አላቸው ተብለው ለሕዝብ በሚተዋወቁ ተቋማት በኩል የቅሬታ ሰሚ ተቋማትን ጭምር መረጃው እንዲደርስ እናደርጋለን። ዋና ዳይሬክተሩ የምርጫ ጣቢያዎችና የምናሰማራቸው ታዛቢዎች ቁጥር ያለመመጣጠን፣ የግንዛቤ ችግርና በአንዳንድ አካባቢዎች የሚፈጠሩ የጸጥታ ስጋቶች ለሂደቱ እንቅፋት መሆናቸውንም ጨምረው ገልጸዋል። አንዱ ቻሌንጅ የምርጫ ጣቢያዎቹ ቁጥርና የምናሰማራቸው ታዛቢዎች ቁጥር ያለመመጣጠን ራሱን የቻለ አንድ ቻሌንጅ ነው። ሁለተኛው አሁንም እንዳልኩት አንዱ ከጸጥታና ከመሳሰሉት ጋር በተገናኘ ሰዎች ታዛቢዎች ምኖረው በሁሉም አካባቢዎች እንደፈለግንና የፈለግነውን ያክል ቁጥር ለማሰማራት ራሱን የቻለ ቻሌንጆች አሉ። ሌላው ይሄ ስራ በጣም ሴንሲቲቭ ነው፣ በጣም በጥንቃቄ የሚሰራ ነውና በዛች የትምህርት ጊዜ ሰዎችን አወዳድረን ሪክሩት አድርገን ምናምን ነው የምናሰማራውና በዛ ደረጃ የምንተማመንባቸው የሆኑ ሰዎች የማግኘቱን ጉዳይ ራሱን የቻለ ቻሌንጅ ነው።
አንዳንድ ጊዜ ባይመለከታቸው ነገር ሲያደርጉ በሚዲያ መግለጫ ሲሰጡ ምናምን የሚገኙ ታዛቢዎች አሉ። ይሄ እንግዲህ ከምን አንጻር ነው? የአጭር ጊዜ ስልጠናዎች ስለሆኑ የሚሰጡት እና ደግሞ ሁሉም ሰው ሲሪየስ አይደለም። በአንዳንድ ሁኔታ የምርጫ አስፈጻሚዎችም አንዳንድ ጊዜ የሲቪል ሶሳይቲዎችን ባጃቸውን አይተው ለማሳለፍ የጸጥታ ተቋማትም ምርጫ ጣቢያ ላይ ለመግባት የመከልከል እንዲህ አይነት ነገሮች አሉ። ያው ኢሬጉላሪቲስ ይኖራሉ። እንደማንኛውም ሂደት ትምህርት ነው የምንወስድበት። 7ኛው ሀገራዊ ምርጫ ነጻ፣ ፍትሐዊ፣ ግልጽ፣ ተአማኒ፣ የሴቶች፣ አካል ጉዳተኞች፣ የሀገር ውስጥ ተፈናቃዮችና ሌሎች ተጋላጭ የማህበረሰብ ክፍሎች ተሳትፎ የተረጋገጠበት ተደራሽና አካታች እንዲሆን የፖለቲካ ፓርቲዎች፣ መንግስት፣ ምርጫ ቦርድ ከፍተኛ ኃላፊነት አለባቸው ያሉት ዳይሬክተሩ ህብረተሰቡ ከወዲሁ ሂደቶችን በመከታተልና በማወቅ ምርጫ ሊያደርግ እንደሚገባም አሳስበዋል። ይሄ ሂደት ልምምድ ነው። የዲሞክራሲ ስርዓታችንን የምናጠናክርበት ሂደት ነው። አንድ ድምጽ ዋጋ አለው። ፓርቲዎችም ደግሞ አባላቶቻቸውን አመራሮቻቸውን በቅርቡ የፈረሙትን የመተዳደሪያ ደንብ የስነ ምግባር ደንብ አክብረው የምርጫ ህጉን አክብረው የኢትዮጵያ ውስጥ ያሉ ተግባራዊ የሚሆኑ ህጎችን አክብረው መንቀሳቀስ እና ያንን አርአያነት ያለው ስራ መስራት ከፓርቲዎች ይጠበቃል። መንግስት በሂደቱ ውስጥ ከመንግስት የሚጠበቀውን ተገቢ የሆነ አስተዋጽኦ እንዲያደርግ በዛም ያነሰም ሳይሆን ተገቢ የሆነና አግባብነት ያለው በዋናነት ደግሞ ይሄን የሚያስፈጽመውና የሚመራው ምርጫ ቦርድ ከመሆኑ አንፃር ምርጫ ቦርድ ደግሞ በፖለቲካ ፓርቲዎች በኩል በሲቪል ሶሳይቲ በኩል በሚዲያ በኩል በሁሉም ባለድርሻ አካላት ጋር ቶሎ መረጃዎችን ለህዝብ በማድረስና ጠንካራ ቅንጅታዊ ስርዓትን በመፍጠር መምራት አለበት ብዬ አስባለሁ። በዋናነት ይሄ ጉዳይ የዜጎች ጉዳይ ነው። ዜጎች ካሁኑ ባለው ጊዜ ቀደም ብለው ካርዳቸውን ይዘው የሚደረጉ የፖለቲካ ፓርቲ ክርክሮችን፣ የምርጫ ትምህርቶችን በራሳቸው መንገድ ደግሞ ፓርቲዎቹን እየመረመሩ ቆይተው በምርጫ ቀን ሄደው ድምጻቸውን ለሚፈልጉት ፓርቲ ሰጥተው ምንም ይምጣ ምንም ደግሞ ምርጫ ነው፣ ውድድር ነው። ውጤትን በጸጋ መቀበል ደግሞ ካሁኑ መታሰብ ያለበት ነው። ሁሉም ለማሸነፍ ነው የሚወዳደረው፣ ሁሉም ግን አያሸንፍም። ስለዚህ ለማሸነፍ ያለውን የህግ ማዕቀፍ ተከትሎ በህጋዊ መንገድ ማናቸውንም ጥረት ያደርጋሉ። ሁሉም ከተሸነፉ ደግሞ ውጤቱን መቀበል ያስፈልጋል። ይሄ ካሁኑ የአእምሮ ዝግጅት የሚጠይቅ ስለሆነ ሁሉም ሰው ይሄን ታሳቢ አድርጎ ቢንቀሳቀስ። መልካም አስተዳደር ለአፍሪካ የተሰኘው መንግስታዊ ያልሆነ አገር በቀል የፖሊሲ ጥናትና ምርምር ተቋም ለ7ኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የውይይት መድረኮችን ሲያዘጋጅ ቆይቷል። ከዚህ ቀደም በሲቪል ሰርቪስና በወጣቶች ተሳትፎ ርዕሰ ጉዳዮች ላይ የተለያዩ የፖለቲካ ፓርቲዎች የተሳተፉባቸውን መድረኮች ያካሄደው ተቋሙ ዛሬ ደግሞ በአካባቢ አስተዳደሮች አስፈላጊነትና አስተዋጽኦ ዙሪያ ያተኮረ ውይይት አካሂደዋል። እንግዲህ ሎካል ገቨርንመንት ስንል የአካባቢ ምርጫ መንግስትና ዜጎች የሚገናኙበት ዜጎች የመንግስት አገልግሎት ሲሄዱ በመጀመሪያ የሚያገኙት የመንግስት ተደራሽ የሆነ ተቋም በመሆኑ ትልቅ ፋይዳ ያለው ነው። ስለዚህ እነዚህ አደረጃጀቶች በተለይ ደግሞ መልካም አስተዳደርን በማስፈን ረገድና ለዜጎች አርኪ የሆነ ፐብሊክ ሰርቪስ ህዝባዊ አገልግሎቶችን ለመስጠት ትልቁም ነገር ያለው በመሆኑ ለዚህ ለውይይት መርጠነዋል። በውይይቱ ላይ ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ህዳሴ ፓርቲ ተገኝተዋል። በመድረኩ ላይ አንዱ መነጋገሪያ የነበረው በተደጋጋሚ እየተላለፈ ሳይካሄድ የቆየው የአካባቢ ምርጫ ጉዳይ ነበር። ብልጽግና ፓርቲ የአካባቢ ምርጫ በተለያዩ ምክንያቶች በተደጋጋሚ መራዘሙን በተመለከተ ገልጾ ያለውን አቋም እንዲህ አስታውቋል። በአጠቃላይ ደግሞ ይህንን ምርጫ ማካሄድና እንዲሄድ ማድረግ የምርጫ ቦርድ ስልጣን ነው በህግ የተሰጠው። ስለዚህ ምርጫ ቦርድ ይህንን በሚያካሄድበት በማንኛውም ሰዓት ብልጽግና ፓርቲ ለመሳተፍ ዝግጁ ሆኖ ነው ምንጊዜም የነበረው። ስለዚህ እነዚህ ምርጫዎች በየወቅቱ መካሄድ አለባቸው የሚሆን እንደ ፓርቲ የምናምነው የምንቀበለው የህዝብ ተሳትፎ የሚረጋገጥበት እንደመሆኑ መጠን ህዝብ የሚፈልገውን የሚወክልበት ስለሆነ መካሄድ አለበት። አለመካሄዱ ደግሞ የራሱ የፈጠራቸው ችግሮች አሉ። ነባሩ ምክክር ቤት ከተሰጠው ጊዜ በላይ በእንትን ላይ እንዲቆይ አድርጎታል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በበኩሉ ፓርቲውን ከምርጫ ክልል ጀምሮ ወደ ላይ ማደራጀቱ በአካባቢ አስተዳደሮች ላይ ያለውን አቋም የሚገልጽ እንደሆነ ጠቅሷል። አክሎም ክልሎች የተዋቀሩበት መንገድ የፈጠረው ችግር በአካባቢ አስተዳደሮች ላይ ይስተዋላል ብሎ እንደሚያምን አስታውቋል። ፓርቲው የአካባቢ አስተዳደሮች እነዚህን መስፈርቶች ማሟላት አለባቸው ነው ያለው። የመጀመሪያው ከፖለቲካ ወገንተኝነት ነፃ የሆነ አገልግሎት ነው። እንደምታውቁት በእንደዚህ አይነት አካባቢ አስተዳደሮች ሹመት ስለሆነ በፖለቲካ የሚገኝ ሹመት ስለሆነ የአካባቢው ነዋሪዎች ተሳትፎም ስለሌለ የፖለቲካ ወገንተኝነት ገለልተኛ የሆነ አገልግሎት ማግኘት እጅግ በጣም
አስቸጋሪ ስለሚያደርገው እሱን ታሳቢ ማድረግ አለበት ብለን እናስባለን። ሌላው ሙያዊና ብቃት አሰራርን መኖር አለበት። ሹመት ከሚሆን ይልቅ ሙያን ብቃትን ታሳቢ ያደረገ መሆን አለበት። በሶስተኛ ደረጃ የፋይናንስና ግልጽነት ተጠያቂነት መኖር አለበት። በተለይ ይሄኛው በጣም የተረሳ ብዙ አትኩሮት የማይሰጠው በጣም ዲፔንደንት የሆነ ጥገኛ የሆነ በመሆኑ ምክንያት ወረዳዎቹ ከክልሎች ክልሎቹ ከፌዴራል ጥገኛ የሆኑበት ልክ እንደምናስበው የአካባቢ አስተዳደሮችን ውጤታማ የሆነ ለማህበረሰቡ ለዜጎች የሚገባውን አገልግሎት እንዳይሰጡ አድርጓቸዋል እንላለን። በመድረኩ ላይ የተሳተፈው ሌላኛው የፖለቲካ ፓርቲ ህዳሴ ፓርቲ በበኩሉ የአካባቢ አስተዳደሮች ሲጠናከሩ ዜጎች ቀልጣፋና ጥራት ያለው አገልግሎት ያገኛሉ፣ የህዝብ ውሳኔ ሰጭነትም ይጠናከራል ብሎ እንደሚያምን ገልጿል። የአካባቢ አስተዳደሮች ላይ የህዝብ ተሳትፎ በጣም አስፈላጊ እንደሆነም ፓርቲው አጽንኦት በመስጠት ገልጾታል። የህዝብ ተሳትፎ ስንል ለታይታ ወይም ደግሞ ለተወሰነች ደቂቃ ብቻ ሳይሆን ህብረተሰብ ሎካል ገቨርንመንትን ወይም ደግሞ የአካባቢ መንግስታትን ማጠናከር ካለበት እየተሰሩ ያሉ ስራዎችን በበላይነት መቆጣጠር ማየት ይጠበቅበታል ማለት ነው። ስለዚህ ህዳሴ ፓርቲ ህዳሴ አንዱና ዋነኛው በዚህ አካባቢ ላይ ችግር አለባቸው ብሎ የሚላቸው ህዝቡ ሎካል ገቨርንመንት ላይ ወይም አካባቢ አስተዳደር ላይ ተሳትፎ አነስተኛ ነው። ፍላጎትም ራሱ የማጣት አይነት ሁኔታዎች አዝማሚያዎችም ይኖራቸዋል ማለት ነው። ስለዚህ ይሄንን ከፍ ማድረግ ያስፈልጋል። መመዘኛቸው ደግሞ አንዱና ዋነኛው የሚሆነው በሰዓት ተገድቦ አገልግሎት ማግኘት መቻል አለበት። የአካባቢ አስተዳደሮች በአካባቢ ተወላጆች ቢያዙ የህዝብን ፍላጎትና ስሜት አውቆ የመምራት ሁኔታ ሊኖር ስለመቻሉም በውይይቱ ጊዜ ተነስቷል። የብልጽግና ፓርቲ ተወካዩ የአዲስ አበባን ሁኔታ ከዚህ አንጻር ምላሽ ሰጥተውበታል። የአካባቢ ምርጫዎች የሚካሄዱት በአካባቢው ስለሆነ አካባቢዎቹን የሚመሩ ደግሞ የዛው አካባቢ ሰዎች ይሆናሉ ማለት ነው። ይሄ ማለት ግን ለምሳሌ ከአዲስ አበባ ጋር አያይዛቸው ያነሳችሁት ምርጫ 2013 ከተካሄደ በኋላ መስከረም ላይ 2014 መንግስት ሲደራጅ ከምክር ቤቱ አባላት ነው ያደራጀው። በምርጫ ህጋችንም እንደምታውቁት አንድ ሰው በአንድ አካባቢ በምን ያህል ጊዜ ሲቆይ ይመረጣል የሚለው በህግ የተደነገገ ነው። በዚህ አግባብ ምርጫዎች ይካሄዳሉ። በዚህ ምርጫ ውስጥ ያለፉትን ደግሞ አሸናፊው ፓርቲ መንግስት የማደራጀት ኃላፊነት ወስዶ ያደራጃል። በዚህ አግባብ የሚደራጅ ነው። አዲስ አበባን በተመለከተ በሁሉም የአዲስ አበባ የአስተዳደር እርከኖች የአዲስ አበባ ተወላጆች አመራሮች ሆነው ይሰራሉ። ሌሎች ኢትዮጵያውያኖችም ተሳትፈው አዲስ አበባን ይመራሉ። አሁን ላይ የአካባቢ ምርጫ ለማድረግ ወጥ የሆነ አገራዊ የህግ ማዕቀፍ አለመኖሩ ወይም ክልሎች የተለያዩ የየራሳቸው ህጎች ያሏቸው መሆኑ ሂደቱን አስቸጋሪ ሊያደርገው እንደሚችልም በውይይት መድረኩ ላይ ተነስቷል።